ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት ዋላችሁ? እንደምን ቆያችሁ? አለን እግዚአብሔር ይመስገን። እንግዲህ የሰው አሮባት የሰው ታማስላለች የሚባል አባባል አለና እንግዲህ የእናንተን ከድናችሁ እያረረ የሰው እያማሰላችሁ የነበራችሁ እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። እንግዲህ ጨረቃዎቹ ቪዲዮ በለቀቁ ቁጥር ሁሌ ለቅሶ ነበረ፣ የሆነ ሰፈር ማለት ነው፣ ሁሌ ማለት ነው። ጥሩ ሚስሩ መጥፎ ሚስሩ ያስተምራል። በእርግጥ የሚያስተምር ነገር አልነበረውም፣ ግን ደግሞ የሰው ልጅ በስድብ አይመለስም። ሁሌ ጥሩ ነገር እየሰራ አንድ ቀን ደግሞ ስህተት ሲሳሳት በቃ ጎልቶ የሚወጣው አንዱ ስህተት ነው እና ያንን ሰው መክራችሁ ገጽጻችሁ መመለስ ስትችሉ ስድብ ወደ የሆነ የማይሆን ቦታ እንዲሄድ እየመራችሁ የነበራችሁ ማለት ነው። እንግዲህ ዛሬ ምን ይሰማቸዋል? ማርያምን በሁለት ሰዎች መሀል አይገባም፣ ነውር ነው። የእውነት አይገባም። መሀል የቀራቸው አሁን እናንተ ናቸው፣ ማንም ሰው አይደለም። ገብቷቸዋል። የእናንተ ኤክስፕራይን ማካፈል ሲገባችሁ አንዱን ወገናችሁ እያማሰላችሁ ነበረ። አቤት አቤት! የሆነ ጊዜማ በቃ ለቅሶ ነበረ እናንተ ሰፈር፣ የሆነ ሰፈር በስማ ለቅሶ ነበረ። በቃ መረገጥ አለባት እያሉ ነበር እና መረገጡ ማን እንደሆነ ሳያውቁ ማለት ነው። አንዱ ጣታችን ማለት ነው የሆነ ሰብ አንተነ ስትሉት የተረፈው ሶስቱ ጣታችሁ ወደ እናንተ ነው የሚጠቁመው እና እናንተ ጋር እንደሚበዛ ማወቅ አለባችሁ። ብዙ ትምህርት ይሆናቸዋል እና ብዙ ጊዜ እኛ እንደናንተ እኮ እንደዚህ ምናምን ማሽቃበጥ ከብዶን አይደለም፣ ግን ደግሞ አስተዳደጋችን አይደለም። አንደኛ ነገር፣ ሁለተኛ ነገር በሁለት ሰዎች መሀል ረበስማም እና አይገባም። ገብታችኋል? መሀል የሚቀረው ማን ነው? ወረኛ አሽቃባጭ በማል ይቀራል። አሁን እነኝህ ልጆች ማለት ነው ያንን ጦርነት አይታችሁታል። ያንን ጦርነት ቃላቶቻቸው በጣም ነበረ የሚያስፈራው። እውነት ሬሊ ሆነው ነበረ ድራማ እየሰሩ የነበረው። አሁን የዛሬው አይታችሁታል። ምንም የተጣላ ሰው አይመስሉም። እንግዲህ አልተማረም፣ ምንም ያቅብ ደደብ ነው እያላችሁት ነበረ። እንዴት እንደሚያቅ አሳያችሁ ማለት ነው። እና ያው ትንሽ ቤት ጠለፋው ተመችቶኛል እኔ በግሌ ማለት አሁን ለፋሲካ ግዴታ እንትን መላክ አለብን ሽማግሌ ማለት ነው። በነገራችን ላይ ጠባብ ቤት ታፋቅራለች ምናምን ነገር ማለት እርስ በራሳቸው በደንብ ይተማመናሉ እኮ። ብዙ ኮሜንት እያየሁ ነበረ፣ መጠለፍ አማረኝ ምናምን የሚል ማለት ነው። አጠላለፍ ድሮ ቀርቷል እኮ አጠላለፍ ድሮ በስማም እኔ አላቀም። ድሮ ግን ይጠለፉ ነበር አሉ ማለት የቤተሰብ ሽማግሌ ልከው ቤተሰብ አልሰጥን ካለ ይጠልፉ ነበር አሉ። ሌላም ደግሞ ወንዱ በሆነ ጊዜ ካያት ካማራት ኔክስት ዴ ይጠልፋት ነበር አሉ ድሮ ማለት ነው። ኧረ በስመ አብ! የድሮ እኮ በስመ አብ በጣም ነበረ የሚደብረው። ባህሉም ከድሮም ቀርተዋል ማለት ነው። ይሄ የፍቅር ጥልፍያ ነው ደግሞ ማለት ነው። እንዳትሸወዱ የዛሬ ቪዲዮ ማለት ነው። ቅመሟ መኪና ውስጥ ነበረች። የቆለፈባትም መጀመሪያ እሷ ገባች። ከዛ ካሜራ እንትን አለ ማለት ነው። መቅረጽ ጀመሩ ማለት ነው። ከሱ ጋራ ነበረች። የትም ቆልፎባት አልሄደም። ቤትም የሄዱት አንድ ላይ ነው። ኢንትሮ ሲሰራ እሱ ወይም ቤት ነበረች ወይም መኪና ውስጥ ኖ ቤት ውስጥ ነበረች። ቤት ውስጥ አይደለም የቀረጸው። እቃው ካገቡ በኋላ እሷ ገባች። ከዛ አብረው ሄዱ ማለት ነው። የለም ለምን ከዚህ በኋላ እኛ እኮ አላገኛችሁንም። እኛ የተወሰኖቹ አላገኛችሁንም። ይህ ሁሉ 3 ወር ስታጨልሉን የምር አጨልላችሁ። በጣም ኦዲየንሱ ተገኝተዋል። ማርያምን በጣም አግኝታችሁታል። የምሬ ነው። እና የተወሰኑ ናቸው የሆነ በጥቂት የማይቆጠሩ ናቸው ድራማ እንደሆነ እያገባቸው ማለት ነው። እና ግን አብዛኛው ማጆሪቲ ተገኝተዋል ብዬ አስባለሁ። እናም ተሳክቶላቸዋል። ግን ደግሞ የሚያስተምር አልነበረም ማለት ነው። እንትናን ያ ሁሉ እያጨለለችን ያ ሁሉ እንዳልተወራጨች እንዴት ነው አማርኛው? እዩ ማለት ነው። የልጅ አባት ነው እንዳይጸጽትህ እያለች አቤት የማሳመን ችሎቷ ማርያምን ሳላደንቃት አላልፍም።
ያንን ነገር የት ሄደ? የት ሄደ? ያ ሁሉ የልጅ አባት ስትል ሆዷ ውስጥ ፕላስቲክ ይዛ ነው። የምር እዩ፣ የምርሽን ነው። ለማንኛውም የዛሬው ተመችቶኛል፣ በጣም ደስ ይላል። እንግዲህ ከዚህ በኋላ ደግሞ ከቤታቸውም የትም አራቁም፣ ቅርብ ነው። እዛው ነው ሰፈሩ፣ እዛው ነው። እንዴ በቪዲዮ ሲቀረጡ እያየናን ነበር። እዛው ነው። ምንም የራቁት ቦታ የለም። ለእኛ ነው የራቁት እንጂ የትም አልሄዱም። ኤፍሬምም እህቴ እያለ ነበረ። እሱም ያውቃል፣ ሁላቸውም ያውቃሉና ሁላቸውም ስራ ነበረ እየሰሩት የነበረው ማለት ነው። ቅመምዬ የኔ ቆንጆ የኔ እናት ፋይናሊ ተሸንፈሻል፣ ፍቅር ያሸንፋል። እኛንም ነው እሱም ብሩኬን ብቻ አይደለም እኛንን እያሸንፍ ነው ማለት ነው። እኛ የምንወድሽ በስስት የምናይሽ እህቶችሽን እኮ ወሽመጣችን ነበረ ቆረሽው። ይቅርታ ተጠይቀን ባይዞይ የምር እንዴ ጭራሽ እኮ 2 ዓመት ነበር እያለችን የነበረው ማለት ነው። ግን ደግሞ ፍቅር ያሸንፋል። አውቄ ነው የኔ እናት የኔ ቆንጆ፣ ፍቅር ያሸንፋል። ፍቅር ካለ የትም ትኖራላችሁና ፍቅር እስከ መቃብር ማለት ይሄ ነው ማለት ነው። የምትወዱትን ሰው ብዙ መስዋዕትነትን ትከፍላላችሁ። ፍቅር ጥዋት ይዟችሁ ማታ የምታወልቁት ልብስ አይደለም እና አንዳንዴ ፍቅር የእውነት መስጠትም መቀበልም እንደ ሰው ነው ብዬ አስባለሁኝ። አንድ ሰው ፍቅር በአንድ ሰው ጎን ብቻ አይሆንም። ሁለቱ መፋቀር አለባቸው። ወንዱ የሚያፈቅራት ነገር ከሆነ እሷን ካላፈቀረችው ኢትስ ነቲንግ ጥቅም የለውም ማለት ነው። ሁለቱም እንደዛው፣ ሁለቱ ቦታ ፍቅር ካለ እግዚአብሔር ካጣመራቸው ምንም ቢገባ ምንም ማለት ነው አይለያዩም ማለት ነው። እነኚህ ልጆች መቼም እንደማይለያዩ እኮ ሁላችንም እናውቃለን፣ ሁላችንም ማለት ነው። እና የእነሱ ደግሞ በጊዜው ብሩኬ እንደዛ መሆኑ ያው ጠቅሞታል ማለት እሱም በቃ በዛውን ቢቀር በቃ እሷን እንዲህ ብላኛለች ብሎ ሁሉም ወንዶች እንደዛ አይደሉም። ባይዙ ማርያምን በጣም ስሜታዊ ይሆናል። የሆነም አለ አይደለ አልሸነፍ ባይነትም አለ። በእርግጥ እነሱ ጋርም አልሸነፍ ባይነት አለ። ግን ደግሞ ነገራቶችን አርቃችሁ ማየት መቻል አለባችሁ። አሁን የ2 ቀን መጥፋቱ እሱ ራሱን እንዲፈትሽ አድርጎታል ብሩኬ ማለት ነው። ይሄን መጨረሻውን ይሄንን ሆኗል ማለት ነው። ቅመም ደግሞ ብሩኬ ይሄንን ለማምጣት ነው ያንን ውሳኔ የወሰነችው። አልገባችሁም እንጂ የእውነት ቅመም እኮ ቅመም ነች። ጌታን በስማም በቃ ስራ ስጧት። ለሷ ትወና ትችላለች። ማርያምን ሆና ነው የምትገኘው። በቃ ሬሊ ሆና ነው የምታስተካክለው ማለት ነው። አሁን ቅመምዬ ትኬት ቆርጣ ሳይሆን ይህንን ብሩኬን ለማምጣት ነው ይህንን ስራ አለችው ማለት ነው። ማርያምን ተሳክቶላታል። እሱም ቆፍጠና አለ። በቃ አይሆንም ማለት ይህንን ውሳኔ ወሰነ። አያቸው አይደለ? አንዳንዴ በሁለት ያንዱን ጎን ደካማ ጎኑን በምን እንደምትመልሱ ማየት አለባችሁ ብዬ አስባለሁኝ። ቅመምዬ የኔ ቆንጆ ተሳክቶልሻል። እኔ ገብቶኝ ነበረ መጀመሪያም ትኬት እንዳልሆነ ብቻ የሆነ ነገር ማስተማር ያፈለገችው ነገር አለ ብያችሁ ነበረ ገና ከመጀመሪያው ከኤፋ ጋር ስትመጣ ማለት ነው። እና እሱም መልሶታል፣ አስተምሮታል ብዬ አስባለሁኝ። ደግሞም እንደሚታየው ነው ማለት ነው። የኔ ቆንጆ የኔ እናት ተሳክቶልሻል። አም ሶ ሀፒ ማለት ነው። ሌላው ስለ ሰዓቱ ሳነግራችሁ ማለት ነው ባይዘዌ ይህ ሰዓት በጣም ውድ እኮ ነው። ኖን ላይ ካያችሁት በጣም ውድ ነው ሰዓቱ። ቴክስት እያለች ነበረ የዛኔ ማለት ነው። ቴክስት እንዴት ይገባል ምናምን እያላችሁ ነበረ። አዎ ይገባል። ለምሳሌ ስልካችሁ ዋትሳፕ ካለ ዋትሳፕ ላይ ቴክስት ከተላከላችሁ ስልካችሁ ላይም ሜሴጅ ይመጣላችኋል ማለት ነው። ግን በእንትናችሁ በሰዓታችሁ አጽፉም፣ ግን ቴክስት ይገባል። በስልካችሁ ነው የምትመልሱት ማለት ነው። በጣም ውድናት። እንትን ላይ ገብታችሁትማ አፕሉም አለ ሳምሰንጉም አለ ማለት ነው ኖን ላይ። ሌላው ፍራሹ ነው። ፍራሹ ገርሞኛል ማርያምን። እኔ አይቼው አላቅም፣ ሲያስተዋወቁ ነው እማየውና በእነሱ ሲያዩ ገርሞኛል። በጣም የሆነ ጎበዞች ናቸው ማርያምን። እንደዚህ እንትን ያለ ርዕስ ማሚ መቻቸው። ለማንኛውም ጌታ